እናቴ ትሙት ሰውን ማመን ቀብሮ ነው። እግዚአብሔር ፈራጅ ነው። ባለቤቶች እኮ አላሉ ህዝቡ እኮ ነው የሚለው። ጃኒ ዱባይ ተደበደበች። ግን የመዳም ቅመሞች ደስ ብሏቸዋል። አቻ አጀንዳ በመናሳቷ እንደው አንወሻሽን ነው። እቺ ቲክታክ በፍቅረኛሞች ከነዋንትያ ከነቤኪ ወጣ ሳንል ገና የዝኑን ንፍሮ በልተን ሳንጨርስ ወደና አዶናይ ሲሸጋገር እናንተማ ሰርግና ምላሻችሁን አዝናችሁ እኮ አይደለም። የአዶናይ ፎቶ የጆን ፎቶ ህዝብ አዝኖ ነው የሚመስለው እኮ። እንተዋወቃለን። ደግሞ አንድ ፖስት ምን ነበር ያየሁት? እግዚአብሔር አለ በዙፋኑ እግዚአብሔር የሚለው ሙዚቃ አድርገው የአዶናይን አድርገው አረተው ወገን ተው ወገን ተው። ፍቅረኛሞች መሀል አትግቡ። እናቴ ትሙ ዳር ነው የምትቀሩት። አሁን ጃኒና ጆዳኔል ጌም እየተጫወቱ ቢመጡ ኩምሽሽ አሁን ደግሞ ምን ልትሉ ነው? እግዚአብሔር ያጣመረውን እግዚአብሔር ሰው አያፋታውም። ቀኔማ የኛ ናት እኮ እናቴ። በተለይ እናንተ ሾካኮች የመዳም ቅመሞችማ ቀኔንማ እናንተ ተቀኟት። እግዚአብሔር አለ በዙፋኑ። ከዛ ኮሜንት ላይ ደግሞ ይገባሉ። እኔ በቃ ልቤ ስብር ያለው በአዶናይ ነው ትላለች አንዷ። እቺ የሚያለቅስ እንባ ቅርር ያለች እንትና ሽንጎንት እቺ ኢሞጂ አድርጎ ማለት ነው። ከዛ ደግሞ አንዷ ደግሞ ሪካርድ ትመጣና የሴት ልጅ ጥቃት መቆም አለበት ከስር ሲገቡና ግን ስንት ስቃይና መከራ ችላን የተቀመጠችው የራሳችን ስንት ስቃይና መከራ አለ ጋይስ። ስንት ተው አትግቡ ወዶቼ። ኩላሊት ሰጠች። እንዴት ኩላሊት በስንት ሺህ ብር ተቀየረ ብለን እኮ መተው ህዝቡን ምንድነው ያሉት? በማያገባችሁ ነገር አትግቡ ነው የተባላችሁት። አትግቡ። ይኸውላችሁ አሁን ያልተረዳው የዓለም ህዝብ ሆይ የመዳም ቅመሞችን ያልተረዳቻቸው ነገር ፈልገው አይደለም። ሰውና ሰው ሲጣላ አስደስቷቸው አይደለም። ስራ መስሪያ እንደ ሬዲዮ እየተጠቀሙብን ነው። ይሄ ሁሉ ፎቶ የሚያዘዋውረው ሁሉ አዝኖ አይደለም። እኔ ልንገራችሁ፣ ያው እናት የልጆቿን ባህሪ ታውቃ። አዝኖ አይደለም። ልብሱ በስቷል፣ እቃው በስቷል። ተፍ መዳም ጭቅጭቅ አለ። ሄርፎን አድርገው አሁን አንዱ ሄርፎን ትናንትና ጆከር ቤት ነበረ። አሁን እኔ ጋር ራሱ ሄርፎን ጠያቂ በስቷል። አዝኖ አይደለም። የመዳም ቅመሞችን አትመኗቸው። ሰው በመጣላቱ አይደሰቱም። አጀንዳ ሲጠፋ ግን እንደ ጸሎት እኮ ይዘው ነበረ። ይሄ ነው ህዝቤ ሆይ ንቃ። አንድ ፖስት ደግሞ ያየሁት እኔ ቁጭ ብዬ ታዛቢ ልሁን እንደዛ ከአንዱ ቤት ገስት ላይ ቁጭ ብዬ እንደማልታይ የነገሩ ስራ አስኪያጅ እንዳልነበርኩ እኔ ዳሬን ሲዝ ልጆቼ ተከትላችሁ ወሬ ላይ ትጣዱ። አንዷ ደግሞ ልክ አዶናይ ደውሎ ያማከራት ነው የምትመስለው። እግዚአብሔር አምላክ የአዶናይን ልብ ጠብቅልኝ አለች። ውድ ያንቺንስ ማን ይጠብቀው? እኔ ወይስ መዳም? ምን ብሏችሁ ነው አዶናይ? አዶናይ የሆነ ነገር ብሏችሁ ነው? ጆዳኔል እንደሚያደርጉና ወደ መልካም ጉዞ ስትሄድ እንቅፋት አለ። እግዚአብሔር አለ በዙፋኑ የሚል መዝሙር። አቤት ኤዲቲንግ እኮ የመዳም ቅመሞች እኮ ኤዲቲንግ እኮ ተምራችኋል። ስራውን ብቻ አይደለም ኤዲት የምታረጉት፣ ወሬውንስ እንዴት ኤዲት እንደምታ ደግሞ ቅንብራችሁ፣ ሙዚቃ አመራረጣችሁ ኤች ነኝ የእንትኗ ቀበጥ የሚለው ጋር ግቡ። ኤች ነኝ የእንትኗ ቀበጥ የሚለው ጋር ስትገቡ በኮሜንት ደግሞ ሪፕላይ የጃኒ ደጋፊ፣ የጆዳኔል ደጋፊ፣ የአዶናይ ደጋፊ ምናምን በኮሜንት የሚረጋገጡት አረጋገጥ። በስመ አብ
ሂጂ ደዛ ነፍጣም ጆን ዳንኤልማ አይገርምሽም? እግዚአብሔር ብሎት ከተፈታ በኋላ የእግዚአብሔርን ስራ ተቀጥሎ እየሰራ ነው። ከታች ደግሞ አዶናይ እኮ 5 ሚሊዮን ገባ። ቅንቅናም አዶናይ ህዝብ ይወደዋል። ግን አዶናይና ጆ ዳንኤል እና ጃኒ ያቋቸዋል አይ ዶንት ኖ። እናቴ ትሙት እናንተ የመዳም ቅመሞች ትለያላችሁ ምለው በምክንያት ነው። አረ ወሬን እናንተ አቀነባብሯት። ወር ኤዲት ሙዚቃ አመራረጥ በእንትን ደግሞ አላህዬ የአዶናይን ልብ ጠብቅልኝ። ምን ሆኖ ነው ልቡ? ወሬን እናንተ አቀነባብሯት የኔ ውዶች። አሁን እኮ እንደው ይሄ አሁን እነ ጆ ዳንኤል አጀንዳ ደግሞ ከጠፋ ጸሎታችሁ የሚሆነው ሳሪን መሲ ብርጅስቶንን ከትዳራቸው አጣላና እነሱን ደግሞ አምጣልን ነው የሚሆነው። እኔ እናንተ ጸሎት እየሰራው ላይ የመሰለኝ ነው። እንትኖች ደግሞ ሪካርደሮች ደግሞ ቤቤ የሴት ልጅ ጥቃት መቆም አለበት ከላይ አድርጋ ነው መጽፈው ከታች ይገባሉ። የኛዎቹ ጉዶች ደግሞ ቤቤዬ እንዳንቺ እኮ የሴት ልጅ ጠበቃ የለም ያንቺ ፔጅ ማደግ አለበት ይላሉ። ዞር ስትሉ ኪዩን ደግሞ አቋም የላትም። ኪዩን ጧት እግዚአብሔር ምንድነው ጆ ዳንኤልን የሆነ ነገር ብላ ፖስተች። ከትንሽ ደቂቃ በኋላ ነው አዶናይን አምጥታ አዶናይ ዛፍ ስር ነው አለችን። ውዴ ዛፍ ኧረ እናንተ ትለያላችሁ። ይሄ ሁሉ ጸሎት የመዳም ቅመሞች ነው እያናከሳችሁ ያለው። አጀንዳ ጠፍቶ እኔም ኦንላይን አልነበርኩም ለተወሰነ ጊዜ የለውም። ይሄ ሁሉ የመዳም ቅመሞች ጾምና ጸሎት ነው። ምክንያቱም ረመዳን መጣ። ስራው እንዴት ያልቃል? ረመዳን እስኪያልቅ ድረስ የሆነ አጀንዳ እዚህ ቲክታክ ላይ መኖር አለበት። እኔ የልጆቼን ባህሪ ያውቃለሁ። ኢትዮ ሪከርድ ደግሞ ግን ኢትዮጵያ ውስጥ ህግ ካለ የሴት ልጅ ጥቃት መቆም አለበት። ከላይ ከታች ይገባሉ የኛዎቹ። እኔ እናቴ ትሙት ቁጭ ብዬ ኮሜንት ነው ማነበው። ኢትዮ ሪከርድ ደግሞ እስከመቼ ድረስ ነው ኢትዮጵያ ውስጥ የሴት ልጅ ጥቃት የማይቆም? ትዕዛዝ ነው። ከስር ይገባሉ። ማርያምን ፌቡ ከታች ይገቡና ኢትዮጵያ ህግ አለ ብለሽ ነው ውዴ። ከስር ደግሞ ወላሂ እውነትሽ ነው። ከታች ደግሞ ማርያምን ምን ህግ አለ? አገራችን እኮ ህግ እኮ የለም። ፌስቡክ ላይ ደግሞ ሄድኩኝ ምንድነው ተበዳይ ዝም ሲል ከሳሽ ተበዳይ ይሆናል። እኔ ቁጭ አይ መዳም እርስት እንደው መዳም ይሄ ለአንድ 3 ወር ዋይፋዩን ዝጊው። ደግሞ እኛ እናብዳለን በተራችን። ዋይፋዩ ከተዘጋባችሁ እኛ ነው የምናብደው። ኧረ መዳም ቅመሞች ትለያላችሁ እናንተ። አዝናችሁ እኮ ነው የሚመስለው። አሁን ሰው ይሄን ፎቶ ኤዲት አድርጋችሁ ምናምን ፖስት ስታረጉ የእውነት ልባችሁ ተነክቶ ምናምን እኮ ነው የሚመስለው። በውስጣችሁ እኮ አምላኬ ሆይ እንኳን የጃኒ አካውንት ተዘግቶ ይሄ አጀንዳ መጣ። እንተዋወቃለን ዝም ነው ማለት ያለብን። ደግሞ የምታረጉት ነገር አለ። ትላንትና ጆከር ቤት ሁሉም ኮሜንት ትክክል ነበር። ሁሉም ኮሜንት ከመቶ ምናምን ሰው መሃል መዳም ብቻ ያልኮመተችው ኮሜንት ነው እንጂ ትክክል መዳም ብቻ ናት ንጹህ። ከዛ በተረፈ እዛ ትክክል ስትሉ የነበራችሁ ሁላችሁም አጀንዳው እንዲቀጥል ስለምትፈልጉ አሁን አንድ የመዳም ቅመም አስገብቼ እስቲ ስለ አጀንዳው ንገሪኝ ብላት መስጊያ አጀንዳውን እኮ ሙሉን አላውቅም፣ ግን እንዲቀጥል እንፈልጋለን። በምን እንዝናና ነው የሚሉ እኔ ስለ በቃ ምን ውስጥሽን ነካው ብትሉኝ ቅንብራችሁ ምን አለ እንደው ህይወታችሁ እንደው እንደዚህ ቅምጥልጥል ያለ ህይወት ይስጣችሁ ማርያምን። ኧረ እናንተ ባትኖሩ በጣም ፈታ እንል ነበር። ጃኒን ፖስተው ትክክል ብለው እዛ ፔጅ ላይ ደግሞ ጆ ዳንኤልን ትክክል ብለው ይፖስታሉ። ማን የኛዎቹ ጉዶች
አዶናይ ልቡን አላህዬ ልቡን ጠብቅልኝ የኔ የዋህ አረ ቅኝትንማ እናንተ ተቀኛል የጻድቃኔዋ ማርያም የአዶናይ ልብ ጠብቅልኝ ከስርስ አሚን ወላሂ እውነትሽ ነው ውዴ እናንተ እኮ አስማተኞች እኮ ናችሁ እናቴ ተሞት ደግሞ አላህዬ አኒ ከሶሻል ሚዲያ ወጣችሁ ተነጋገሩ ማርያምን እውነቴን ነው ከሶሻል ሚዲያ በቃ ላይፋችሁን ቲክታክ ላይ አታምጡ ማንም ቪው ነው የሚደበርበት ከዛ በኋላ በቃ አንድ ሳመየው የእነንተና አለቀ የነ ቤኪና የዋንቲያ አለቀ አይደለ ከዛ ደግሞ ምንም አልተው ከዛ ይመጣ አሁን ደግሞ ነገ ሲመጣ እናንተ ይረሳና እንትን ፐርሰናል ላይፋችሁን ሶሻል ሚዲያ ላይ አታምጡ ኖ በውስጥ በውጭ ሆን በውጭ ሆነላችሁ በውጭ ሆን ህዝቤ አሁን እኮ እግዚአብሔር ከሁሉም ምን መሰጠሽ ብትሉኝ አላህዬ የአዶናይን ልብ ጠብቅልኝ ከታች ወረድ ስትሉ እና እኔ እናቴ ተሙት ነው የምላችሁ የመዳም ቅመሞች እንተዋወቃለን እኛ እኔ እናታችሁ በደንብ ነው የማውቀው እኔ ጋር መጣችሁ ማፊ ሐረካት በደንብ ነው እቻ አጀንዳ ለ3 ወር ብትቀጥልላችሁ እቺ ረመዳን እስክትወጣ ከዛ ደግሞ ኦርቶዶክስም እቺ ፋሲካ እስክትወጣ እቻ አጀንዳ እንድትራዘም በጣም ነው የምትፈልጓት ለምን ማፊ ስራ ይደብራችኋል እንዴ በቀደም ለታኮ አንዷ ምንድነው ያለችኝ በስራ ስልክ መጣ መሲ በእናትሽ ኢትዮጵያ ገብተሽ ነው እንዴ አጀንዳ የለም ወይ እኮ ነው ያለችኝ አጀንዳ የለም ወይ ምን መልስላታለሁ እንግዲህ በአሁን የመዳም ቅመም መሄጃ ስታጡ ስልካችን ላይ ያንኳኳችሁ እየመጣችሁ መሲ አጀንዳ የለም ወይ ሳሪ አትጣሉም ወይ እኮ ምትልኩ አላችሁ አትጣሉም ወይ አሁን እኮ የጃኒና የጆዳኒን በቃ ከዚህ በኋላ አይመጡ እርግጠኛ ነኝ የምነግራችሁ ከቀጣይ መሲና ጅኑኑን አጣላልን ብላችሁ ዱዓ ትይዛላችሁ እናንተ መፍራት ነው እናንተ ጸሎት አጀንዳ ስትዘምኑ ጥብስ አጀንዳ እየመጣ ነው ስለዚህ መጣው ቆይሽ ምትላር እንዳታወራ አሁን ሚውት በማድረግ የራሱ አጀንዳ ናት እና መሲ ጠፋሽ በነገራችን ላይ ከነገ ጀምሮ ኦሬዲ ወደ ቲክታክ አለም እመጣለሁ አይዟችሁ ወይ ስልክ